ኦኬ ሰላም ጤና ይስጥልን። በዛሬ ትምህርት ስለ ሰው ልጅ አፈጣጠር ወይም the origin of human beings የሚለውን ነገር እንማራለን። በዚህ learning outcomes አሉ። learning outcomes የምንለው how human beings evolved in the world. So this is very important concept. So there was the theories about the origin of human beings. ስለ ሰው ልጅ አፈጣጠር የተለያዩ መላምቶች አሉ። ይሄ ምንድነው የምንለው? theories of human beings እንላለን። ስለዚህ ዓለም ላይ ሁለት ተቃራኒ የሆኑ መላምቶች አሉ። ሁለት መቼም የማይስማሙ ሁለት ተቃራኒ መላምቶች ወይም theories of human origin። የመጀመሪያ creationist view እንላለን። ሁለተኛ ደግሞ evolutionist perspective አለ። ስለዚህ በሁለቱም ቪው ላይ ሁለቱም የተለያዩ ጫፍ ያሉ ናቸው። ሌላ የምናየው በዚህ ክፍል ምንድነው? the stages of human evolution the stages of human evolution ከየት ጀምሮ የት ላይ ያበቃል? ወይም from Australopithecus up to Homo sapiens የሚለውን ነገር እናያለን። ሌላ archaeological sites የመጀመሪያ የሰው ልጅ አጽም የት አካባቢ ነው የተገኘው? ስፔሻሊ በአፍሪካ የሚለውን ነገር እነዚህን ነገሮችን በዚህ ቪዲዮ ላይ እንማራለን ማለት ነው። ቅድም እንደነገርኳችሁ የመጀመሪያ መላምት ሁለት መላምቶች ናቸው። እያንዳንዱን እያየን እንሄዳለን። the study of the origin of human beings help us to understand the human appearance, evolved, and the development both physically and culturally የሚለውን ነገር እናያለን። የሰው ልጅ ዓለም ላይ ከተፈጠረ ወይም ከኖረ ብዙ ሚሊዮን ዓመታትን አስቆጥሯል። ስለዚህ ይሄን አስደግፎ ቀደም እንደነገርኳችሁ ይሄን አስደግፎ የሚያሳየን የተለያዩ ሳይንሶች አሉ። የመጀመሪያ አርኪኦሎጂ እንላለን። አርኪኦሎጂ ሳይንስ ነው። ስለምን የሚያጠና ነው? ስለ አጽሞች ከመሬት ዲግ አውት ተደርጎ ለዛ አጽም ኢንቨስቲጌሽን ይደረጋል። የተለያዩ የትምህርታዊ ስራዎች ይሰራሉ። ስለዚህ አርኪኦሎጂ አንዱ ሳፖርቲቭ ሶርስ ነው ማለት ነው። ሌላ አንትሮፖሎጂ የምንለው ስለ ሰው ልጅና ስለ አካባቢው የሚያጠና የጥናት አይነት ነው። ሌላ ሶስተኛ ሳይንስ ጄኔቲክስ ነው። ይሄ ጄኔቲክስ የምንለው ሞር ወደ ባዮሎጂ ይሄዳል። ጂን ከምለው ወርድ የተወረሰ ነው። ስለዚህ ጄኔቲክስን ያሳየናል። ስለዚህ እስቲ የመጀመሪያውን ቲዮሪ እንየው፣ ወይም የመጀመሪያ ፖይንት ኦፍ ቪው ስለ ሰው ልጅ አፈጣጠር። ቅድም ሁለት ተቃራኒ ሐሳቦች ወይም ሁለት ተቃራኒ ጽንፎች አሉ ብያለሁ። የመጀመሪያ ክሬሽኒስት ቪው ነው። ስለዚህ ዓለም በሁለት ካታጎሪ ላይ ነው። በዛን ሰዓት ታሪክ ሲጻፍ በሁለት ካታጎሪ ነው የተመደቡት። ክሬሽኒስት ቪው የምንለው ስፔሻሊ ይሄ ከሃይማኖት ጋር የሚያያዝ ነው። ብዙ ሃይማኖተኛ የሆኑ ሰዎች ምንድነው የሚሉት? የሰው ልጅ የተፈጠረው በፈጣሪ አምሳያ ነው ወይም በእግዚአብሔር አምሳያ ነው ተብሎ ይታሰባል። ይሄን የሚያሳየን ቲዮሪ ምንድነው? ክሬሽኒስት ቪው ይባላል። ስለዚህ this creationist view believes that humans, earth, and other living things should become created by supernatural force. የሰው ልጅ፣ መሬት፣ ሌሎች ነፍስ ያላቸው በሙሉ የተፈጠሩት በእግዚአብሔር እጅ ነው ወይም በጋድ ነው ወይም በዲቫይን ፓወር በመባል ያምናሉ። ይሄን የሚያምኑት እነማን ናቸው? ክሬሽኒስቶች ናቸው ማለት ነው። ይሄ
ቪው ሳፖርትድ የሚሆነው በሪሊጂየስ ኮንቴክስት ነው። በሪሊጂየስ ኮንቴክስት ለምሳሌ በሆሊ ባይብል ላይ ተጽፏል። የሰው ልጅ የተፈጠረው በእግዚአብሔር አምሳያ ነው ተብሎ ተጽፏል። ኖት ኦንሊ ሆሊ ቡክ ቁርአን ኤንድ ቶራ እነዚህ ሳፖርት የሚያደርጉ ኤቪደንሶች ናቸው ማለት ነው። ሰው ልጅ በእግዚአብሔር አምሳያ ስለመፈጠሩ የሚያሳዩ ናቸው። ሶ humans were created in a complete purpose and the moral responsibility ይሄን ምንድነው ክሬሽኒስት ቪው ያሳየናል። ሁለተኛ ጽንፍ ወይም ሁለተኛ አስተሳሰብ ምንድነው? ሳይንቲፊክ ቪው ይባላል ወይም በሌላ አነጋገር ኢቮሉሽኒስት ቪው በመባል ይታወቃል ማለት ነው። ስለዚህ የመጀመሪያው ዳይሬክትሊ የመጀመሪያውን ፖይንት ኦፍ ቪው ኦፖዝ የሚያደርግ ነው። የመጀመሪያው ይሄ ሳይንቲፊክ ቪው የምንለው ይሄ ሳይንቲፊክ ቪው ዓለም ላይ ለመጀመሪያ ጊዜ ማን ነው የጀመረው የሚለውን ነገር ማየት አስፈላጊ ነው። ሳይንቲፊክ ቪው for the first time it was proposed by ቻርልስ ዳርዊን አንድ የእንግሊሽ ሳይንቲስት ቻርልስ ዳርዊን የሚባል 1859 ላይ ስለ ሳይንቲፊክ ቪው ወይም ኢቮሉሽን ቪው መጽሐፍ ጽፏል። የጻፈውን መጽሐፍ 1859 ላይ አሳትሟል፣ ፓብሊሽ አስደርጓል። የመጽሐፉ ታይትል ምን ይባላል? the evolution of the selection or natural selection በመባል ይታወቃል። ስለዚህ እሱ ምንድነው ምለው በዚህ በጻፈው መጽሐፍ ላይ የሰው ልጅ የተፈጠረው ከትንሽ ከስሞለር ፓርቲክል ወይም ኦርጋኒዝም ስሩ ግራጁዋል ፕሮሴስ ነው ብሎ ያምናል። ይሄን የሚያምነው ማን ነው? የእንግሊሽ ሳይንቲስት ቻርልስ ዳርዊን ነው ማለት ነው። ስለዚህ ቅድም መጀመሪያ ካየነው ሐሳብ ጋር ፈጽሞ የሚቃረን ነው ማለት ነው። human share common ancestor from what? apes, not only ape, chimpanzee, gorilla ከነዚህ ከሶስቱም ጋር ኮመን የሆነ አንሰስተር ነው የሰው ልጅ ብሎ ያምናል። ስለዚህ እኛ ደግሞ ይሄን ሐሳብ እንዴት ነው ማስታረቅ የምንችለው? ስለዚህ ዓለም በአሁኑ ሰዓት የተስማማው በምንድነው? the majority of the world people supporting what we call the creationist view but the scientific view or the evolutionist view is accepted by scientific community only። ስለዚህ ምን ማለት ነው? ይሄ ሳይንቲፊክ ቪው ወይም ቲዮሪ የምንለው ተቀባይነትን ያገኘው በማን ነው? በነዛ በሳይንቲስቶች በሳይንስ ብቻ በሚያምኑ ሰዎች አክሴፕታንስን አግኝቷል ማለት ነው። ሌላ ስቴጆች ናቸው። የሰው ልጅ አፈጣጠር ስቴጅ አለው። መጀመሪያ የሰው ልጅ ዛሬ እንደምናየው ቆሞ የሚሄድ አይደለም። በአራት እግሩ ነው ሲሄድ የነበረው። እንግዲህ መጽሐፍት ላይ 9ኛ ክፍልም ተምራችኋል። አሁን 11ኛ ላይም አለ። የመጀመሪያ ሰው በአራት እግሩ ነው ሲሄድ የነበረው። ስለዚህ እነዚህን ስቴጆችን የሚያሳይ ነው ማለት ነው። ስለዚህ የሰው ልጅ አራት ስቴጆች ወይም ደረጃዎች፣ የሰው ልጅ አፈጣጠር አራት ደረጃዎች አሉ። የመጀመሪያ አውስትራሎፒቲከስ እንላለን። ይሄ ሰው ባይፔዳሊዝም ነው። ባይፔዳል ለመጀመሪያ ጊዜ ደግሞ ይሄ የተገኘው በሀገራችን ኢትዮጵያ። ስለዚህ ኢትዮጵያ ውስጥም ሆኖ አፋር ክልል ሀዳር በሚባልበት ቦታ የአጽሙም ስም ሉሲ ኦር ድንቅነሽ በመባል ይታወቃል። ይሄ ሉሲ ወይም ድንቅነሽ 3.2 ሚሊዮን ዓመታት በፊት የኖረ የአጽም ዝርያ ነው ማለት ነው። ስለዚህ ይሄ የመጀመሪያ አውስትራሎፒቲከስ የምንለው በሀገራችን ኢትዮጵያ ለዝም ነው ኢትዮጵያ የሰው ዘር መገኛ ተብላ ዓለም ላይ የምትታወቀው ሆም ኦፍ ሂውማን ቢንግስ ይባላል። ስለዚህ ሁለተኛ ደረጃ ሆሞ ሃቢልስ
ሆሞ ሃቢልስ እንላለን። ቅድም ብያችኋለሁ። ሆሞ ሃቢልስ ማለት ሌላ ስሙ ሃንዲ ሁማን ቢንግስ። ሃንዲ ሁማን ቢንግስ ቅድም ነግሬያችኋለሁ። በአራት እጁንም እንደ እግር ተጠቅሞ በአራት እግር የሚሄድ ሃንዲ ሁማን ቢንግ እንላለን። ሶ ለመጀመሪያ ጊዜ ሲምፕል የሆኑ ክሩድ ኢስቶን ቱሎችን ለመጀመሪያ ጊዜ ሜድ አድርገዋል እነዚህ ሆሞ ሃቢሎች። በሶስተኛ ደረጃ ላይ የምናየው ሆሞ ኢሬክተስ፣ ሌላ ስሙ ደግሞ የዚህ ሆሞ ኢሬክተስ አፕራይት ሂውማን ቢንግ ይባላል። አፕራይት ሂውማን ቢንግ በመባል ይታወቃል። ስለዚህ ምንድን ነው ያደረገው ይሄ ሰው? ለመጀመሪያ ጊዜ እሳትን ሁለት ድንጋዮችን በማጋጫት እሳትን ለመጀመሪያ ጊዜ የፈጠሩ ናቸው ሆሞ ኢሬክተስ የምንለው። እሱም ብቻ አይደለም፣ ወቅት አፕራይት ፖዚሽን ከሆሞ ሃቢልስ የተሻሉ ናቸው። እነዛ በአራቱ እጅንም ተጠቅመው በአራት እግር ነው የሚሄዱት። እነዚህ ሆሞ ኢሬክተስ ደግሞ በሁለት እግር ቆሞ የሚሄድ የሰው ልጅ መጀመሪያ የተገኘው አፍሪካ ውስጥ ነው። አፍሪካ ስፔሻሊ the horn of አፍሪካ ኢስት አፍሪካ ላይ ተገኝቷል። the last not the least አራተኛና የመጨረሻው ሆሞ ሳፒየንስ እንላለን። ሆሞ ሳፒየንስ it is very similar to today's modern human beings። ስለዚህ አራተኛው ከዛሬ ሰው ጋር የሚመሳሰል ነው። ለምሳሌ ኮምፕሊኬትድ የሆኑ አይዲያዎችን ቲንክ ማድረግ ይችላል። ላንጉዌጆችን መጠቀም የጀመረበት ነው። የተለያዩ አርቶችን እና ሶሻል ኢንተራክሽን ከተለያዩ ሰዎች ጋር ሶሻል ኢንተራክሽን የፈጠረ የሰው ልጅ ነው ማለት ነው። ስለዚህ የሰው ልጅ ስቴጆች በአራት ስቴጆች ይመደባሉ። እነዚህን ነገሮች በደንብ አንደርስታንድ እንዳረጋችሁ ተስፋ እናደርጋለን። ማንኛውም ጥያቄና ኮሜንት ካላችሁ በኮሜንት ሴክሽን ላይ አስቀምጡልን። ለዛሬ በጣም እናመሰግናለን። በሚቀጥለው እስከምንገናኝ ደህና ሁኑልን።